በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 3 በዚች ቀን ለአባቶች ሊቃነ ጳጳሳት 24ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ይህም ቅዱስ የእናቱ ወንድም በሆነው በአባ ቴዎፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜም ወደ አስቄጥስ ወደ መቃርስ ገዳም ላከው። በዚያም አምላካዊያት የሆኑ መጻሕፍትን ተማረ። እግዚአብሔርም መጽሐፍን አንድ ጊዜ አንብቦ እስከሚያጸናው ድረስ እውቀትንና ማስተዋልን ሰጠው። ከዚህም በኋላ ደግሞ ያስተምረው ዘንድ ለአባ ሰራቢዮን ሰጠው። ከእርሱም ዘንድ ያለውን ትምህርቱን በፈጸመ ጊዜ ወደ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርንም አመሰገነው። ከዚህም በኋላ ሁልጊዜ መጽሐፍትን እንዲያነብና ሕዝቡን እንዲያስተምር በሊቀ ጵጵስና ስራ ውስጥ ሾመው። ከትምህርቱ ጣዕም የተነሳ ዝም ይል ዘንድ ማንም አይወድም ነበር። አባ ቴዎፍሎስም ካረፈ በኋላ በእስክንድርያ ከተማ ላይ ይህንን አባ ቄርሎስን ሊቀ ጵጵስና ሾሙት። በትምህርቱም ቤተ ክርስቲያን በራች። ይኸው አባት ቄርሎስ የቁስጥንጥንያ ሊቀ ጳጳሳት የነበረው ንስጥሮስ በካደ ጊዜ በንጉሥ ቴዎዶሲዎስ ዘመን የ200 ኤጲስቆጶሳት ጉባኤ ማኅበርን በኤፌሶን ከተማ ሰበሰበ። ይህን አባት ቄርሎስንም መርጠው ሊቀ ጉባኤ ያደረጉት። ንስጥሮስንም በተከራከረው ስህተቱንም ገለጠለት። ከስህተቱም ባልተመለሰ ጊዜ አውግዘው ከመንበረ ሲመቱ አሳደዱት። ይህም አባት ቄርሎስ 12 አንቀጾችን ደረሰ። በውስጣቸውም የቀናች ሃይማኖትን ገለጠ። ከእነርሱ በኋላ ግን ብዙዎች ድርሳናትን፣ ተግሳጻትንና መልእክቶችን ደረሰ። እሊህም በሁሉ ቦታ በምዕመናን እጆች ይገኛሉ። ይህም አባት ቄርሎስ እግዚአብሔር ቃል ከትስብእቱ ጋር ከተዋሃደ በኋላ በስራው ሁሉ በምንም በምን የማይለያይ አንድ አካል አንድ ባህሪ እንደሆነ አስረዳ። ይህም አባት ቄርሎስ ሃይማኖታቸው ከቀና ከ318 አባቶች ሃይማኖት ወጥተው ክርስቶስን ወደ ሁለት የሚከፍሉትን መናፍቃንን ሁሉንም አውግዞ ለያቸው። በወንጌላዊ ማርቆስ መንበር ላይ 32 ዓመት ኖረ። መልካም የሆነ ስራውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክንዲኖስ ደቀ መዝሙሩ የነበረ የሮሜ ሊቀ ጳጳሳት ቅዱስ አባት ክርስቲያኖስ አረፈ። ይህ አባ ዮናክንዲኖስ በሚያርፍበት ጊዜ በእርሱ ፈንታ አባ ክርስቲያኖስን ሊቀ ጵጵስና እንዲሾሙ ታዘዘ። እርሱንም አባ ክርስቲያኖስን በሮሜ ሀገር ነጣቂ ተኩላዎች አሉና ልጄ ሆይ ተጠበቅ ብሎ አዘዘው። ከዚህም በኋላ አባ ዮናክንዲኖስ ባረፈ ጊዜ ይህን አባት ክርስቲያኖስን በእርሱ ፈንታ ሊቀ ጵጵስና ሾሙት። በዚያን ወራት ደግ ንጉሥ አኖሬዎስ ነበረ። ከእርሱም በኋላ አመፀኛ ሉልያኖስ ነገሰ። ክርስቲያኖስን ከመንበሩ አሳዶ መናፍቁ ንስጥሩስን ሊቀ ጵጵስና ሾመው። የከተማ ሰዎች ግን አባረሩት እንጂ አልተቀበሉትም። በከሃዲው ንጉሥም ልብ በክርስቲያኖስ ላይ ቂም ነበረ፣ ሊገድለው የሚሻ ነበረ። እርሱ አባ ክርስቲያኖስ ግን በሮሜ ከተማ ከሚገኙ ገዳማት በአንዱ ገብቶ ኖረ። እግዚአብሔርም ብዙ ድንቆችንና ተአምራቶችን በእጆቹ ያደርግ ነበረ። ከዚህም በኋላ ከሃዲው ንጉሥ ወደ ጦርነት ሄደ። የእግዚአብሔር መልአክ የመላእክት አለቃ ሩፋኤልም ለክርስቲያኖስ ተገለጠለት። ወደ አንጾኪያ ከተማ ወደ ሊቀ ጳጳሳት ድምጥሪያኖስ ይሄድ ዘንድ አዘዘው። በዚያም ኑር አለው። ንጉሡ ከጦርነት እንደተመለሰ ይገድል ዘንድ በልቡ አስቧልና። ከእንቅልፉም በነቃ ጊዜ ከዚያ ገዳም ወጣ። ከእርሱ ጋራም 2 መነኮሳት ነበሩ። ወደ አንጾኪያም ከተማ ደርሶ ቅዱስ ድምጥሪያኖስን አገኘው። ከአመፀኛው ንጉሥም የደረሰበትን ሁሉ ነገረው። እርሱም በአንጾኪያ ከተማ ከሚገኙ ገዳማት በአንዱ ገዳም አኖረው። ከዚህም በኋላ ቅዱሳን ሊቃነ ጳጳሳት አግናጤዎስና ዮናክንዲኖስ በሌሊት ራእይ ለንጉሡ ተገለጡለት። ከእርሳቸውም ጋራ የነበረው አንዱ እጅግ የሚያስፈራና ግሩም ነበረ። እርሱም ንጉሡን እንዲህ አለው፣ ሊቀ ጳጳሳቱን ክርስቲያኖስን አገሩን ለምን አስተውከው? እነሆ እግዚአብሔር ነፍስህን ከአንተ ይወስዳል፣ በጠላቶችህም እጅ ትሞታለህ። ንጉሥም ጌታዬ ምን ላድርግ አለው። እነዚያም 2ቱ አባቶች በእግዚአብሔር ልጅ ሕማም በመቀበሉ ታምናለህን? ብለው መለሱለት። እኔ አምናለሁ አላቸው። ዳግመኛም መልእክትን ልከህ ልጃችን ክርስቲያኖስን ወደ መንበሩ መልሶ አሉት። ከእንቅልፉም በነቃ ጊዜ መልእክትን ጽፎ ወደ ድምጥሪያኖስ እንዲህ ብሎ ላከ። ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አትዘን። ወደ መንበረ ሲመቱ ይመልሱት ዘንድ ሊቀ ጳጳሳት ክርስቲያኖስ ያለበትን ለመልእክተኞች ታመላክታቸውና ታደርሳቸው ዘንድ እለምንሃለሁ። መልእክተኞችም በሄዱ ጊዜ አገኙትና መለሱት። ሕዝቡን በታላቅ ክብርና በብዙ ደስታ ተቀበሉት። በዚያም ወራት
ንጉሡ ከጦርነት በደህና ተመለሰ። ቤተ ክርስቲያንም በእረፍትና በሰላም ኖረች። የንስጥሮስም ክህደቱ በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማህበር ተሰበሰቡ። ይህ አባት ክርስቲያኖስም በደዌውና በእርጅናው ምክንያት ወደ ጉባኤው መምጣት አልተቻለውም። ነገር ግን ንስጥሮስን ከሚያወግዝ ደብዳቤ ጋር 2 ቀሳውስትን ላከ። ክብር ይግባውና ጌታችንም ከዚህ ኃላፊ ዓለም ድካም ሊያሳርፈው በፈቀደ ጊዜ ዮናክንዲኖስና አትናሴዎስ ተገለጡለት። እንዲህም አሉት፣ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕይወት ጠርተዋልና አንተ ወደ እኛ ስለምትመጣ አስጠንቅቃቸው አሉት። ከእንቅልፉ ነቅቶ ወገኖቹን ጠራቸው፣ እንዲህም አላቸው፣ ተኩላዎች ወደዚች ከተማ ይገቡ ዘንድ አላቸውና ተጠንቀቁ። ይህንም ከተናገረ በኋላ ዳግመኛ እንዲህ አለ፣ እንነሳና እንሂድ፣ እነሆ ቅዱሳን ይሹኛልና 2 ሌሎች ናቸው። በዚችም ሰዓት ከዚች ዓለም በአንድነት እንወጣለን። እነርሱም የእስክንድርያ ሊቀ ጳጳሳት ቄርሎስና የጻን ሀገር ኤጲስቆጶስ ሉቅያስ ናቸው። ይህንንም ብሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።